ከሰሞኑ በተለያዩ ማህበራዊ ሚዲያዎችና አንዳንድ ሚዲያዎች ላይ ሲዘዋወር የነበረው የክልላችን የሰላም አለመረጋጋት ጉዳይ ላይ የሚያተኩር አንድ ዝግጅት አለን። በክልላችን ደብረ ኤልያስ ወረዳ አንድ ገዳም አካባቢ በተፈጠረ የሰላም አለመረጋጋት ብዙ የአሉባልታ ወሬዎችም ሲናፈሱ ቆይተዋል። የዝግጅት ክፍላችን ግን በዚያው ቦታ ድረስ በመሄድ እውነታውን ለእናንተ ለአድማጭ ተመልካቾቻችን ለማድረስ አንድ ዝግጅት አጠናቅሮ ተመልሷል። ባልደረባችን ስዩም መኮንን ቦታው ድረስ በመገኘት ተፈጥሮ የነበረውን የሰላም አለመረጋጋትና ምክንያቶቹን ለእናንተ ለአድማጭ ተመልካቾቻችን ለማድረስ አንድ ዝግጅት አጠናቅሯል። በተከታይነት ያቀርበዋል። ዝግጅቱን በጋራ አብረን እንከታተል። የሰው ልጅ ለፈጣሪው የሚገዛበት መንገድ በሃይማኖቱ በኩል ቀይሷል። ሃይማኖት በሰውና ፈጣሪ በኩል ያለን መቀራረብ የሚያሳካ የግንኙነት መስመርም ነው ይባላል። ይህን ተከትሎም የፈጣሪና የሰው ልጅ ግንኙነት የሚፈጸምባቸው የሃይማኖት ክዋኔና የእምነት ተግባራት የሚተገበረባቸው ተቋማትም ተመስርተዋል። ሰው እምነቱና ሃይማኖቱን የሚከተልባቸው ተቋማትንም ከመሰረተ ወዲህ ለሚከተለው እምነት እውነነት የሚመች ተግባርን ሲፈጽምባቸው ቆይቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ከሚተዳደሩትና እልፍ ቁጥር ካላቸው የሃይማኖት ስፍራዎች መካከል በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የሚገኘው የሥላሴ ገዳም በእምነቱ መርህ መሰረት ለሚፈጽመው እውነተኛ የሃይማኖት ክዋኔ እየዋሉ ካሉት ገዳማት አንዱ መሆኑ ይታወቃል። ይሄ ገዳም በቅርብ ጊዜ ነው የተመሰረተው። በ1992 ዓ.ም ነው የተመሰረተው እና ከተመሰረተ ጀምሮ እንቅስቃሴው መልካም ነው። በእውነት ገዳሙ ለአካባቢው ህብረተሰብና በተለይ ለኛ ለዚህ ለምስራቅ ጎጃም ሀገረ ስብከት ከፍተኛ ጠቀሜታ ያለው ገዳም ነበር። ማህበረሰቡ በጣም ደስተኛ ነው ይሄ ገዳም ሲመሰረት። ምክንያቱም ቦታው ጫካማ ስለነበረ በብዙ አውሬ ብዙ አራዊት ይኖርበት ስለነበረ እዛ አካባቢ አርሶ አደሮች ሲያርሱ ስራቸውን እንዳይሰሩ ያደርጋቸው ስለነበረ አባቶች መጣው ገዳሙን ለመስረት ሲቆረቁሩ በጣም ጥሩ ነው እና ደስ ይለናል ብለው በደስታ ተቀብለው መሬቱንም ሰጠው የእርሻ መሳሪያ ሰጠው ቤት ሰርተው ገዳሙ እንዲቆረቆር አድርገዋል። ከተቆረቆረ በኋላ የተለያዩ አባቶች እየገቡ የታመሙ ሰዎች ሲፈወሱበት ለተወሰነ ጊዜ ቆይተዋል። ለዚህ በጣም ትልቅ ዕውቅና ያገኘ ገዳም ስለነበር ሁሉም ሰው እየገባ እኛም ሁሉ እየገባነ ያው ስንፈወስ በረከት ስንቀበል ቆይተናል። የቅርብ የሩቁን የሃይማኖት ተከታዮች እየተቀበለ የሃይማኖት መስተንግዶውን ሳይሰስት የሚያቀርበው ገዳሙ በቅርቡ ከሃይማኖቱ መንገድ የወጡ ግለሰቦች የከወኑት ያልተገባ ተግባር የገዳሙን የቆየ ታሪክ የማይመጥን አድርጎበታል። ነገር ግን እዚያ በገዳሙ ውስጥ ያሉ አባቶች በሀገረ ስብከቱ ሲመሩ ተቆዩ በኋላ ታጥቂት ጊዜ ወደዚህ ታገረ ስብከቱ ራቅ እያሉ ሄዱ። ታገረ ስብከቱ ጋራ ሆድና ጀርባ ሆኑ። የዋለ ያደረ ችግር ነው። ችግሩን ለይተን ከራሳችን አልፎ የአካባቢው ማህበረሰብ ችግር መሆኑን ተደርቶ ችግሩን ለሚመለከተው አካልም አሳውቋል። ችግሮች ስናስረዳ አንዳንዱ ማለት እውነታም ስለማይመስል የሃይማኖት ተቋም ይሄን አያደርግም ተሳስታችኋል የሚለን፣ ሌላኛው ደግሞ መንግስት አቅም የለውም ችግር መፍታት አልቻለም እያለ የሚተችበት ሁለት ጎራ የተከፈለ ነበር። ምንድነው መነሻው? ይሄ ኢትዮጵያ የዓለም ብርሃን የሚል አስተምሮ ታስተምራላችሁ
ትክክል አይደላችሁም ብለው የሚታገሉ የሃይማኖት ሰዎችን ነጥሎ ማጥቃት ነጥሎ መግደል ለምን ትገላላችሁ ብሎ የሚያስብ ለሞ ይሄን የሚታገል ማለት ትክክል አይደላችሁም ኢትዮጵያ ያለም ብርሃን ማለት ትችላላችሁ እምነት ነው ብላችሁ ካመናችሁ እምነታችሁን በግልጽ ለህዝብ አሳውቃችሁ በግልጽ ማስተማር መቀስቀስ ይቻላል ነገር ግን ይሄ አስተምሮ ትክክል አይደለም ብሎ መምናኑን የሚያስተምር የሃይማኖት አባትን መግደል ሌሎች የህብረተሰብ ክፍሎችን ማንገላታት ትክክል አይደለም የሚል ሰው ሁሉ ይገደላል በየትኛው መንገድ ወንጀል ፈጽሞ ከህግ እይታ ውጭ ሆነው ወደዛ ገዳም ይወሸቃል ትክክል አይደላችሁም ለምን ወንጀለኛ ትይዛላችሁ የሚል ጥያቄ ስናነሳላቸው እኛ ወንጀለኛ ይሁን ምን ይሁን አንለይም ማናቸውም በገዳማችን ላይ አምነው የመጣን ኃይል እናስተጋለን ብለው አቋም ያዝ ሁለት ሶስት ጊዜ የሀገረ ስብከቱ ልኡካን ሄደዋል መጨረሻ ላይ እኔና የሀገረ ስብከቱ ዋና ጸሐፊ ቦታቸው ድረስ ያው ገዳሙ ድረስ ሄደን መነኮሳቱን አሰባስበን ወደ 30 የሚሆኑ እናቶችን አባቶችን አገኘን ለምንድነው በዚህ አይነት አካሄድ ገዳም ሊባል ስለማይችል ለምንድነው ተስማምታችሁ እናንተ ተመንግስትም ጋራ ተአካባቢው ህብረተሰብ ጋራ ለምንድነው ማተስማሙ ብለን ስንጠይቃችሁ ምንድነው ያሉን መንግስት ልዩ ኃይሉ ሰዶ አባታችንን አባ ኤልሳንና እና አባ ክንፈን አሳፍኖ ወስዷቸዋል የሚል ኢንፎርሜሽን ሰጡን እኛ ግን አለመሄዳቸውን ስለምናረጋግጥ ብታመጧቸው ጥሩ ነው ይምጡና ተሊቀ ጳጳሱ ጋራ ተነጋግረው ተኛም ጋር ተነጋግረው ገዳሙ ህልውናው ተከብሮ ወደፊት የሚቀጥልበት መንገድ እናመቻች ተሀገረ ስብከቱ ውጭ ተሆናችሁ ግን ጥሩ አይደለም ገዳም ተሀገረ ስብከቱ ተሊቀ ጳጳሱ መመሪያው ውጭ ምሰሩ ከሆነ አግባብነት የለውም ለምንድነው ተአካባቢው ህብረተሰብ ጋርም ቢሆን እኛ እናስማማቸዋለን የአካባቢው ህብረተሰብ የጠላችሁ እንደዚህ አንዳንድ ህገወጥ ሰዎች ወደ ገዳሙ እየመጡ ስላስቸገሩ ነው እንዲያውም ወደ እነሱ የሚቀርቡ ሰዎች አሉ ተነሱ ጋራ እየሄዱ በጸበሉም በአባቶች መስቀልም የሚዳሰሱ ተከተማችንም እየሄዱ እዚያ የሚውሉና የሚያድሩ ሰዎች ነበሩ እኛ ስንሄድ መጨረሻ ላይ እነሱን ጨምረን ነው ዘን ይያል ተናንተ ጋራ ትግባባላችሁ ንገሯቸው ጥሩ አካሄድ እየሄዱ አይደለም ገዳማውያን እንደዚህ አይደሉም ገዳማውያን አባቶች እናቶች መናንያን ሀገረ ስብከቱ ሊቀ ጳጳስ ጋር ሀገረ ስብከቱ ጽሕፈት ቤት ጋር እየተወያዩ ችግሮችን በጋራ መፍታት እንጂ ይሄ ብቻኝነት ሆኖ እስከመጨረሻው ሊያዛልቅ አይገባም እባካችሁ ነገራችሁ ብለን እዘናችሁ ሄደን ነበር እንደውም እነሱም ነገሯቸው ጥሩ አይደለም አካሄዳችሁ በዚህ አካሄድ መታየዱ ከሆነ ነገ ተነገ በኋላ ችግር ይፈጥራል ብለን በግልጽ ነው የነገርናቸው እኛም እንደመጣን ለሊቀ ጳጳሱ ሪፖርት አደረግ ለብፁዕ አቡነ ዲዮናስዮስ ብፁዕነታቸውም ጥሪ ያደረጉላቸው ጥሪ ሲያደርጉላቸው የተወሰኑ መነኮሳት መጡና ለምንድነው ተሀገረ ስብከቱ ውጪ የምትሆኑት ሀገረ ስብከቱ ይሄንን ገዳም ህልውናው ተጠብቆ በገዳምነቱ እንዲቀጥል ለማድረግ ነው እኛ ጥረት የምናደርገው የተጣላ ሰው ካለ እኔ ያስታርቃለሁ በዞን ደረጃም ተጣልታችሁም ከሆነ በክልልም ደረጃ ተጣልታችሁ ከሆነ እኔ ያስታርቃለሁ ብለው አባቶችን መከሯቸው ከዚያ ወደዚህ ተሀገረ ስብከቱ ጋራ የቅርብ ግንኙነት ሊያደርጉ አልቻሉም በዚህ ምክንያት እኛም ተይለት ወደ ይለት እዚያ መግባቱን እየተጠራጠርን እየፈራን ስለመጣን ሄደን እነሱን አመካክረን አጓይተን ለመምጣት ስጋቱ ስላደረብን የአካባቢው ህብረተሰብም ለምን ተወርዳላችሁ የሚል ጥያቄም ያቀርባል ገዳሙ ትክክል አይደለም የእናንተን መመሪያ እየተጠበቀ ባለ መሆኑ ለምን ተወርዳላችሁ የሚል አንዳንድ እንትኖች ተፈጠሩብን በዚያ ምክንያት ብፁዕነታቸውም ለመሄድ ተቸገሩ እኛም ለመሄድ በጣም ተቸግረን ነበር ሰዎች ሽፍቶች እዚህ ሰው ገለው ገብተዋል ንክል ገብተዋል ገብተው ሊሆን ይችላል ለምን ሰው አንከለክልም ሰው ሲገባ አይከለከልም በሚል በጣም ብዙ ተነጋገርን ትክክል አይደለም ይሄን ማረም አለባቸው አልናቸው ሰልጣኞች እንዲወጡ ተግባባን እኛ ጥበቃ እንድንጠብቅ ተግባባን ታረቅነ ተስማምተን ተለያየነ መጨረሻ ሰልጣኞች እንዲወጡ ቀጠሮ ይዘን ስለነበረ አወያየናቸው ካወያየናቸው በኋላ ትጥቃቸውን ይያዙ እንዲወጡ በተናቸው ከተማው ላይ በጣም ትልቅ ደስታ ተደረገ ከዛ መጨረሻ ላይ አንዳንድ ይያሉ ተመልሰው ገቡ ለምን እንደገባች ተባሉ አይ አሁን የሃይማኖት ጦርነት ሊነሳ ስለሆነ እኛ ልንዋጋ ነው የሚል አሉ ሚስቶቻቸው የገቡ ወታደሮች ሚስቶቻቸው መጥተው ባካችሁ ባሎቻችን አምጡልናሉ ለምን ነው ብለን ስንጠይቃቸው አይ ልንዋጋ ስለሆነ
ኑ ተብለናል ይገሏችኋል ተብለን እናንተ ትገሉናላችሁ እኛን ብለው ስላስተማሩን ስለነገሩን እዚያ ነው ምን ሆናሉ ከዚያ ወዲያ እንግዲህ ከኛ ጋር የተራራቁ መጡ ጥበቃ ወታደሮችን አውጥተው ጥበቃ አድርገን የነበረውን ጥበቃ አባረሩበት ጥበቃው ቀረ እነሱ ተቆጣጥረው ስልጣናቸውን በከፍተኛ ሁኔታ አጠናክረው ቀጠሉ የዞኑ ድጋፍ ጠየቅነ ክልሉም መጨረሻ ላይ መጣ ልዩ ኃይል መጥቶ ምንድነው ያለው ነገር እዚህ ብሎ ለፍተሻ በሚገባበት ጊዜ ተኩስ ገጠሙ ከልዩ ኃይል ጋር ተዋጉ አንድ ልዩ ኃይል ተሰዋ የክልሉ ልዩ ኃይል ለሁለት ቀን ለሶስት ቀን ታገለ የታጠቀ ኃይል እዛ ገዳም ውስጥ ያለ መሆኑን አረጋግጦ የሞተ ልዩ ኃይል አለ የኛ ሚኒሻ ከፍተኛ ጉዳት ደርሶበታል ለድጋፍ የመጡ የፖሊስ መኮንኖችም እኛም በዛ ውስጥ ባለው ኃይል የድብደባና የጥይት እንትን ደርሶብናል የኔ ፍላጎት ያሉትን መሻት ይዘው ገዳሙን መዋያና ማደሪያቸው ያደረጉ ጥቂት ግለሰቦች የፈጸሙት ድርጊት የገዳሙን ይሁን የክርስትና ሃይማኖትን ሐሳብ የማይወክል ቢሆንም ገዳሙን ከእምነት መርሁ ጋር ያቃረነ ሆኖ ተገኝቷል ሃይማኖቱን የግል ፍላጎት መፈጸሚያ ስፍራውን መደበቂያ አድርገውት የቆዩ ጥቂቶች የጦርነት አውድማ እንዲሆን ሲፈልጉ የጦር ምሽግ ገንብተው ከሃይማኖት መገልገያዎች ጋር የማይዋደዱ ጦር መሳሪያዎችን ታጥቀው ከርመውበታል ቤተክርስቲያናቱ ተቃጠሉ እምነት ተደፈረ በሚል የሐሰት ፕሮፓጋንዳ በማህበራዊ ሚዲያ በማዛመትና በርካቶች ወደ ስፍራው እንዲመጡ በመቀስቀስ ቀድሞ ባዘጋጁት የሃይማኖት ስፍራን በማይመጥን ምሽግ አስገብተው ለጦርነት መዘጋጀታቸው ሲደረስበት የሃይማኖት ተቋሙን ከህገ ወጦቹ ለመነጠል የሚያስችል እርምጃ መውሰድ አስገድዷል ወራትን በፈጄ ወታደራዊ ምሽግ ግንባታን በመጠቀምና የጦር መሳሪያ የታጠቁ ግለሰቦችን በማዘጋጀት የሃይማኖት ስፍራው ሊያስተናግድ የማይገባውን ተግባር ሊፈጽሙ የተዘጋጁ አካላትን የመከላከል እርምጃው ሲከወን ውይይትን አስቀድሞ የተጀመረ ቢሆንም የታጣቂዎቹ ምላሽ ተቃራኒውን ሆኖ በመገኘቱ ሃይማኖቱንና ስፍራውን ያከበረ ወታደራዊ እርምጃ ተወስዷል አሁን መከላከያ እንዲገባ ያተደረገ በጣም አርምድ የሆነ መረጃ ስላለን ዙሪያውን ከበን ስለምንጠብቅ ታቅማችን በላይ የሆነ ሚኒሻው በሚኒሻ ልትቋቋመው የማትችል ይሄ ከኛ ቀን በላይ ነው ብለን ራሳችንን አስተዋወቅነ እነሱም ይሄንን መነሻ አድርገው ወደ ስራ ገቡ ወደ ስራ ከገቡ በኋላ በእውነት ለመናገር እኛም እንደዚህ አይነት ኃይል ይገጥመናል ብለን አልጠበቅንም መከላከያም ቢሆን በቃ ሲያዩ ቤተክርስቲያን ነው ብሎ ነው ያመነ እንዲህ ያለ ምሽግ እንዲህ ያለ የታጠቀ ኃይል እንዲህ ያለ የሰለጠነ ያጋጥመኛል ብሎ አልጠበቀም በደብረ ኤልያስ ወረዳ በስላሴ ተብሎ በሚጠራው ገዳም እንግዲህ በግንቦት አጋማሽ ጊዜ የጸጥታ ችግር መከሰቱ ይታወቃል ይሄንን የጸጥታ ችግር ለማረጋጋት ወይም ደግሞ ምላሽ ለመስጠት የሀገር መከላከያ ሰራዊት ነበር ተልእኮውን ይዞ ወደዚህ የመጣው እኛ እንግዲህ ከችግሩ ከተረጋጋ በኋላ በቦታው መተን እንዳረጋገጥ ነው በቤተ ክርስቲያን ውስጥ በርከት ያሉ ምሽጎች ተገንብተው ነው ያገኘነው ከዚህ ከኔ ጀርባ እንደምትመለከቱት ቤተ ክርስቲያኖቹ የተገነቡት ቤተ ክርስቲያኖች አሉ ከቤተ ክርስቲያኖቹ በቅርብ ርቀት ላይ የተሰራ ምሽግ ነው የምንመለከተው ይሄ እንደ አንዱ ማሳያ ነው ቤተ ክርስቲያን ውስጥ በቅጥር ግቢ ውስጥ ከሚገኙ ምሽጎች መካከል ይሄ ነው በርካታ ይሄን መሰል ምሽጎች ናቸው በቤተ ክርስቲያን ውስጥ ተገንብተው የተገኙት በዚህ ምሽግ ውስጥ ደግሞ እንግዲህ የጸጥታ ችግር እንዲከሰት ያደረጉ አካላት የታጠቁ አካላት በቦታው ውስጥ ሆነው ሲገለገሉበት ሲጠቀሙበት የነበረው ምሽግ ነው ይሄ በጀርባ የምትመለከቱትን የምሽግ አይነት ደግሞ በቅርበት በቤተ ክርስቲያኑ አጠቃላይ ቅጥር ግቢ ውስጥ ተገንብቶ ያለውን ምሽግ ማለት ነው ምን ይዘት እንዳለው አጠቃላይ ቅርጹ ለምን አገልግሎት ሲጠቀሙበት እንደዋለ ደግሞ የሚያሳዩ የተለያዩ ሁነቶችን ወደ ኋላ ላይ የምናስከትል ይሆናል እዚህ ግን ለመግለጽ የፈለግነው ዋነኛው ተግባርና ጉዳይ ምንድነው በቤተ ክርስቲያን ውስጥ እንዲህ አይነት ተግባራት እንዲከወኑ አይፈለግም ሁሉም እንደሚያውቀው ማለት ነው ነገር ግን ይሄ በጣም ጊዜ ተሰጥቶ ታስቦበት የሆነ ችግር ለመፍጠር ለተዘጋጀ ኃይል ተግባር ላይ ይውላል ተብሎ የተገመተ ወይም የታሰበ የተገነባ ምሽግ በዚህ አካባቢ ስለመኖሩ ለናንተ እኛ ያየነው ወደናንተ
ተለያየ ጊዜ ከተሰሩ ምሽጎች መካከል አንዱ ምሽግ ነው ይሄ የምንመለከተው። እንግዲህ እንደሚታየው በጣም በበቂ ዝግጅት በተለያዩ ማቴሪያሎች በተለይም ከእንጨት ከድንጋይ እንዲሁም ደግሞ የተለያዩ ፕላስቲኮችና ከላይም ድንጋዮች በማድረግ በተለይም ደግሞ ወደ ውስጥ ዋሻ መሰል ነገሮችን በማዘጋጀት ወደ ውስጥ በመግባት የቁም ምሽግ የሚባለውን አይነት በማዘጋጀት በተለይም ደግሞ እንደዚህ አይነት ቀዳዳዎችን በማዘጋጀት ነው። በተለይ እኔ አሁን በዚህ ባለውበት አካባቢ ከዚህ በአካባቢው መግቢያ ላይ የሚገኝን ቦታ ፍንትው አድርጎ የሚያሳይ አካባቢ ነው። እንግዲህ በዚህ የጦር መሳሪያን ብቅ አድርጎ በማዘጋጀት ጥቃት ለመፈጸም የተዘጋጀ ምሽግ ቦታ ነው ማለት ነው። እንደምትመለከቱት በካሜራ ቀረጻው እኔ ባለውበት ቦታ አሁን ይሄ ቦታ ተገልብጦ ወደ ውጪ ብንመለከተው ከፊት ለፊት ያለውን ስፍራ በስነ ስርዓት ፍንትው አድርጎ የሚያሳይ ነው ማለት ነው። ከውጪ የሚመጣ አካል ግን እዚህ ውስጥ ምን እንዳለ በፍጹም ሊገምትም አይችልም። እዚህ ያለ ኃይል ግን በትክክል እየተቆጣጠረ የሚፈልገውን ነገር ለመፈጸም እንዲያመቸው የተሰራ ነገር ነው። እንግዲህ እዚህ ቦታ ላይ እንዲህ አይነት የተዘጋጁ ቦታዎች የተለያዩ ቦታዎች አሉ። ሁለተኛው እዚህ ጋር ነው። እዚህም ሶስተኛው ይታየኛል። እንግዲህ በዚህ አካባቢ ላይ 3 ቀዳዳዎች ተዘጋጅተው የተለያዩ ቦታዎችን ኢላማ አድርጎ የተዘጋጀ የተሰናዳ ምሽግ ነው። በጥንቃቄና በብዙ ዝግጅት የሰሩት እንደነበረ ለማወቅ ይቻላል። እዚህ አካባቢም እንግዲህ ሊጠቀሙበት የሚችሉ የምግብ አይነቶች እዚህ አካባቢ አሉ። በግጭቱ ወቅትም እንግዲህ እዚህም እንደሚታየው እዚህ አካባቢ ሆኖ ጥቃት ሲፈጽሙ የነበሩ አካላት እንግዲህ ሲጠቀሙባቸው የነበሩ የጦር መሳሪያዎች ቀለህ ነው እዚህ አካባቢ የምናገኘው። ማህበራዊ ሚዲያውና እዚያ ውስጥ ያለው ኃይል ተናቦ ነው የሚሰራ። ምንም የማትጠብቀው በጣም የተደራጀ ከየት መጣ የማትለው የአካባቢያችንን የደብረ ኤልያስን ወረዳ ህዝብ ሊወክል የማይችል ለዛ ውስጥ ተመሽጎ አጠቃላይ የወረዳውንም የክልሉንም የዞናችንን ኢሜጅ የሚያበላሽ ነገር ነው ሲፈጽም የቆየ። ገዳሙ ተደፍሯን፣ እናቶች ታርደዋን፣ አባቶች መነኮሳት ሁሉ ተቃጥሏን፣ ቤተክርስቲያን ሁሉ ተቃጥሏን፣ አድባራት እንዳለ ወርሶ ተቃጥሏን የተባልነው በንዴት በስሜት መጥተና ማለት ነው። ሁላችንም ለቤተክርስቲያን እዛ ሆደነ ፊት ለፊቷ ቤተክርስቲያን ላይ እንሰዋለን መስዋዕትነት እናገኛለን ብለን የመጣ ነው ማለት ነው። በስልክና ፌስቡክ ከዚያ በዚያ ሰማው ጓደኞችም እንደኔ ያሉ አሉ። ከነሱ ጋር ናንድ ሲሉኝ አለድ ምናም ካል በኋላ ሁሉ ተቅል ሆዷል። አንተ ብቻ አንቀርሃለኝ ተነሱና እኔ መጣሁ። ስንመጣ መንገድ ላይ የሆነ ወጣት ልጅ ተቀብሎናል። ወጣት ልጅ ከተቀበለን በኋላ የሆነ በጣም ጨለማ ነው፣ ሌሊት ነው የምንመጣበት መንገድ። እየመጣን እያለ በጣም ወደ ንጋት አካባቢ ላይ በዚህ ቀጭን መንገድ ናት፣ አናቃትምና ሸጥናት። ሀገሩን አናቀውም እኛ ደህና አድርገን እዛ ወደዛ ይመጣና አናቀውም። ከመጣን በኋላ በጣም ድንጋያማ ገደላማ ስለሆነ በእጅ ዳሰሳ ወረረና ውሃማ ሸጣ አካባቢ ላይ ደረስነ። ከደረስነ በኋላ ገብረ ማርያም የሚባሉ ሰው ተቀበለን ማለት ነው። ከተቀበለን በኋላ ፊት ለፊት የነበሩ አባት እንደኛ ተለቅ ያለም ሰው ነበረ፣ በሳልም ሰው ነበሩና እንጀራ ነገር ሰጡን። እንጀራ በላን፣ አይበላም በላን። ተኩስ አለ፣ በጣም ይተኮሳል። ከዛም በኋላ ልክ ትንሽ እንደቆየነ ሁለት እያደረገ የምሽጉ እንደዚህ አይነት ምሽግ ውስጥ ከተተነ ማለት ነው። ምሽግ ውስጥ ካስገባን በኋላ ውስጥ የነበሩ ሰዎች 2 መነኩሴ የታጠቁ ነበሩ። ትጥቅ የታጠቁ አግኝተናል። ጠቅላላ እንደዚህ አይነት ነው ማለት ነው። እዛ ከገባን በኋላ ያው አባ ገብረ ማርያም ይባላል። ለጊዜው በእኛ አካባቢ የሚዞረው በሌሎቹ አላቅም። እኛ ውስጥ ስለነበርነ መሳሪያው ውስጥ አለ፣ ጀገራ ምናምን አለ እንዳለ ሴቶች ጠቅላላ የሚይዙት ትላልቅ ሰይፍ ነገር ነው፣ ጀገራ ነገር ነው ያዙት። መሳሪያ ነው ይዙ። በመሰረቱ መሳሪያና ገጀራ ነው፣ ጦር ነው ያለ እዚህ። አሁን እንግዲህ ሁሉም ምሽግ ማቆፋፈር አውቃለሁ፣ ሁሉን አውቃለሁ። ግን ምሽግ እንዲያርገው ቆፍሩልኝ እኔ አልችልበትም። ባድሜ ነው እንደዚህ አይነት ምሽግ አለ ሲባል ምሰማ። ይሄ ግን የተለየ ነው። እኔ ምን አይነት እንደሆነ አላውቅም። ብቻ ለመግለጥ ትንሽ ከበድ ይላል። 2 መለኩሳን በጣም መለኩሳን ይባሉ እንጂ ጡንቻቸው ጉብዳ ነው። እኔን አንጠለጥሉኛል። ያው አንዳንዴም ያው ስናስብ እንዴት ጀገራ ቤተክርስቲያን ውስጥ ሊገባ ይችላል የሚልም ሃይመሯችን አለ። ብዙዎቻችን እዛ ገባና
ከገባን በኋላ ምንም ተኩስ እኛ ከነበርንበት አልተከፈተም። እነዛ ሁለት አባቶች ያቆጣጠሩና ተኩስ ሲከፈት ብቻ ነው እንደዚህ ስንል ተቃውሞ ብዙ ጊዜ እናነሳለን። ያው አባቶች ስለሆኑ ስለምናከብራቸው እሺ እንላለን። እንደገና ዝቅ ብለን የመታዘዝ ባህሪ እናመጣለን። ከዛ ከታዘዝናቸው በኋላ እራት፣ ምሳ፣ ጧት ማታ ይመጣን። ያው ዛሬ የገባው ለነገ ሁሉ ስለሚሆን አንድ ጉርጓድ ውስጥ እስከ አገልጋዮች ድረስ ወደ 7 ምናምን አካባቢ ነን። ከዛ አባ ገብረ ማርያም ጧትና ማታ ብቻ ነው የሚመጣው የሚመላለሰው ማለት ነው። የቀረቀን አናገኘውም። መጨረሻ ላይ በ21 የማርያም ተኩስ በረታ ዋለ ወደ 10 ሰዓት አካባቢ ቁርጥ ሲወጡ ልጅነሱ ደስተው ነው የማልቻሉት። ተዳላ ተድማል በቃ እኔ ተሞታለ ተዳርም ትድናለን አንድ በቃ ማዱ መከላከያ ያሉ እጃችን ነስታሉት። በጣም ተኩስ ይበረታ። እነሱ ለካ ሾልከው ሸጥ አድርገው ወደሚሄዱበት ሄደዋል። እኛ እናቅም። ከዛ መጨረሻ ላይ እኛው ጓደኛዬ ነበርና ብቅ ብሎ ሲያይ 10 ሰዓት አካባቢ ሆናን ምንም ነገር ሰው የለም። በእኛ በኩል የሚተኮስም ተኩስ የለም። ከወዳማዱ ርቀው ነው ያሉት መከላከያ ምንም ነገር የለም። እንሂድ አለ። እንርሲ ላይ ለምን ሄዳለን ምናምን እንደማለት አልኩትና ሳስብ እውነቱን ነው። በቃ ለካ እኛ ጓደኞች ሳያውቁ ብዙዎቹ ያው የቀሩትም ምናምን ብለነ ከዛ ወጣን አለፍነ ወንዙን ተሻገርነ ጥግ ሸጥለሸጥ ሄደነ ብዙ ነገሮች ቢያጋጥሙንም ከወገን ከመከላከያ ደረስነ። ከዛም በኋላ ያለው ሁኔታ እንደዛ አድርገን ወደዚህ ልንመጣ ቻልን ማለት ነው። በሆ ተሻግረን ስለ ብዙ መከራና ስቃይ ተፈተነን እጃችን ሰጠን። እኔ በህሊና ያየሁት ነገር አለ። ለምንድነው ቤተክርስቲያን ምሽግ የላትም ነው። አንደኛ እኔ ቤተክርስቲያንም ሆነ የሁሉም ሰው የሃይማኖቱ ምሽግ ተሰርቶ አይቻላቅም። እኔም በሃይማኖት ክርስቲያን ነኝ። ምሽግ የላትም። ምሽጓ ምንድነው? ዱላዋ ምንድነው? ጸሎቷ ነው ብቻ ነው። ውዳሴ ማርያሟ ጸሎቷ ብቻ ነው ማቀው ማለት ነው። እዚህ ግን ደግሞ ስንመጣ ሰይፍና ጎራዴ እስከ ክላሽ ድረስ የታጠቁ ናቸው ማለት ነው። ይሄን እኔ ባይኔ ያየሁት ነገር ነው የተናገርኩት። እና ሁለቱም ልዩነታቸው አንደኛው አባቶችም ቢሆኑ እንደዚህ ምሽግ ላይ ጦርና ጎራዴ ወይም ክላሽ ታጥቀው ሳይሆን በጸሎታቸው 24 ሰዓት ሱባኤ እየገቡ ለሚመናን ሆነ ለህዝብ ሆነ የጠፉትን እየመለሱ ንስሐ እየሰጡ የሚኖሩበት ትልቅ ቤተክርስቲያን ነው ማቀው ማለት ነው። እኔ በኩሌ ደግሞ እዚህኛው ስመጣ ይሄኛው ቤተክርስቲያን ምሽግ ሰርቶ ዙሪያውን እንደ ሌላ ነገር መዋጋት የሰው ደም ይነግድ በወጣት ላይ አለሁ ይያል በሌላ ነገር እየነገደ ብዙ ህዝቦችንና ብዙ ወጣቶችን የሚያስጨርስ መሆን አይቻለው። 10 ሰው 15 ሰው ድረስ ሊያታኩስ የሚችል ቦታ ምሽግ ሰርቶ ተተኳሽ በዛ ልክ አዘጋጅቶ ምሽጉ ውስጥ ያለው የቀለህ ክምር ስታዩ ከሃይማኖታዊ አስተምሮ ውጪ የሆነ ማንኛውም ገብቶ ቤተክርስቲያኑን እንዳያቆሽሸው እንዳያበላሸው ክልል ያስፈልገዋል። በምሽግ ሳይሆን በካብ ወይንም ደግሞ በግንብ ተገንብቶ ነው ለቤተክርስቲያኑ ደረጃውን የጠበቀ ግንብ ተገንብቶ ነው መስራት ያለበት እንጂ ምሽግ ቤተክርስቲያን ላይ ምን ጦርነት ይነሳል? እስከዛሬም ተደርጎም ያውቅም ወደፊትም ይደረጋል ብዬ አላምንም። እኔ ቤተክርስቲያን ላይ ጸሎት ነው የሚደረገው፣ ቤተክርስቲያን ላይ ትምህርት ነው የሚሰጠው። ቤተክርስቲያን የንስሐ ማቅረቢያ የኃጢአት ማስተስሪያ እንጂ የእግዚአብሔርና የሰው መገናኛ እንጂ የጦርነት ቦታም አይደለችም። ከቤተክርስቲያኒቱ ሕግና ስርዓት ውጭ ነው። በየትኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሽግ ተቆፍሮ ለተኩስ ዝግጅት የሚደረግ ቤተክርስቲያን አልተሰራም። በሀገር መከላከያ ሰራዊት የተመራው ህገወጦችን የመከላከል ስራው የገዳሙን ደህንነት ጠብቆ ተከናውኗል። ወታደራዊ እንቅስቃሴ ላይ የነበሩትን ግለሰቦች በወታደራዊ ምላሽ ከኩይ ስራቸው በማናጠብ በገዳሙ ሊቀጥል የማይገባውን ተግባር እንዳይቀጥል አድርገዋል። የሃይማኖት ስፍራው ከወታደራዊ ቀጠና እንዲለያይ ሲደረግ የቤተ ክርስቲያናቱን ልዕልና የደፈሩትን አካላት ከህገወጥ ተግባራቸው እንዲታቀቡ ያደረገው እውነት መፈጸሙን ባይኑ ያየ ሁሉ የሚያረጋግጠው ሀቅ ነው። አይቶ ሁዶ አሁን ማረጋገጥ ይቻላል። በቤተ ክርስቲያኑ ላይ የደረሰ ጉዳት የለም። ቃጠሎ የሚባለው ሁሉም ቤተ ክርስቲያኖች አሉ፣ አልተቃጠሉም። ማህበራዊ ሚዲያው ዝም ብሎ ከእውነት የራቀ ነው። ከየት እንዳመጣው ሌላ አካባቢ ላይ የተፈጠሩ የፎቶ እንትኖችን ሰርቶ
ነው እያስተላለፈ ያለ ገብቻ ይቻለው ነው ይሄን ማረጋገጥ ይችላልው በቤተክርስቲያኑ ላይ እንደሚባለው የተቃጠለ የወደመ እዚህ ማህበራዊ ሚዲያ ላይ እንደምናየው መስቀል ወድቆ ከሳተርፎ ምናምን እንደዚህ አይነት እንትን የለም መስዋዕትነት ከፍሎ ህዝባዊነቱን ጠብቆ በጉዳት ሳያደርስ ቤተክርስቲያኖች ላይ ጥቃት ሳይፈጽም ችግሩን ከእንደዚህ አይነት ወሮ በላ ነፃ ለማውጣት ወይም ደግሞ ባዶ ለማድረግ ጠንክሮ ሰርቷል ይሄንንም አሳክቷል በተመጣጣነ መንገድ መስዋዕትነት ከፍሎ ማስለቀቅ ይችላል እኔ በጣም የሚገርመኝ እኔ እንደውነት ከሆነ አንድ ወደ ወሎ አካባቢ ነው መሰለኝ የተቃጠለ ቤተክርስቲያን ያንን ወደዚህ ውስጥ አስገብተው ቤተክርስቲያን የሥላሴ ቤተክርስቲያን ተቃጠለ ብለው ይሄንን በሚዲያ ላይ ለቀውታል እኔ በጣም ነው ያዘንኩት እንዲህ ያለ በእውነት እንዲህ ያለ ውሸት አይደረግም እንደው በተለይ በቤተክርስቲያን በሃይማኖታችን ላይ እና አራት አብያተ ክርስቲያናት አሉ እነዚህ አብያተ ክርስቲያናት እኛም እንዳረጋገጥ ነው ምንም የሆኑት ነገር የለም በእውነት ቤተክርስቲያናችንን ምንም የደረሰባት ነገር እንደሌለ አረጋግጠናል አሁን ላይ ያለው ሁኔታ ማለት ሰው ያልተረዳው ሰው ያላየው ሰው የራሱን አመለካከት የራሱን ፍላጎት እያንጸባረቀ ስለሆነ ለይታ ክፍት ሆኖ የሃይማኖት አባት የሚባሉት መጣው እዚህ ደረጃ ሳይደርስ የራሳቸው ቤተክርስቲያን ስለሆነች እቺ ቤተክርስቲያን ስም የተቋቋመ ተቋም ምን ላይ ያለ እንዲህ አይነት ጦር መሳሪያ እንዲህ አይነት ምሽግ ገንብቷል ወይ የሚለው መጥቶ ያረጋግጡ ክፍት ስለሆነ እንደዚህ ነኝ ለሃይማኖት ቆረቆራለሁ ማለት የተሳተ የውሸት ፕሮፓጋንዳ የሚዘረው ሰው መጥቶ ያረጋግጥ ክፍት ነው የደህንነት ስጋት ካለው እኛ አጅበን እንወስዳለን አሁን አይቶ ማመን ስላለበት ማለት ነው አብዛኛው ነው በሶሻል ሚዲያና ፌስቡክ ላይ የሚከታተሉ ልጆች አሉ በወሬ በቲዎሪ ብቻ የሚከታተሉ አሉ በአይናቸው ማየት ይቻላል በአይና አይቶ በጆሮ ሰምቶ መረዳት ይቻላል የውሸት ሪፖርት ያደረጉ ገሌ በዚህ መጣ ገሌ ወጣ ወረደ ይያሉ አብዛኛው ነው ወደ ሲወልና ወደ አልሆነ ቦታ የሚገቡትን በአይናቸው አይተው እንዲረዱ ከዚህም ብዙ ትምህርት እንዲወስዱና ወደ ራሳቸው ተመልሰው የራሳቸውን ቅዱስ ቤተክርስቲያን የምትሰጣቸውን ወይም በሚያመልኩት አምላክ ያለውን በጥሩ ሁኔታ ተንከባከው በዛው በየአካባቢያቸው እንዲረዱ እንፈልገው ወደ አልሆነ ቦታ አቅጣጫ ገብተው የራሳቸውን ህይወት እንዳያበላሹና በበለጠ ደግሞ ያው ሁሉ ነገር ስለሚያው ከኛም ስለሚረዱ ይመለሳሉ በየገምታለው ወንበር ላይ ወይም ቀዝቃዛ ቢራ እየጠጣ በቃ አፊቢና እዚያ ላይ ነው የሚሮሯጥ እዚህ ግን መጡ እስቲ ሚኒተር ለብሶ እስቲ አንድ ቀን ውሎ ሲደርዝ ይሽበራ ላይ አሁን የትኛው ቤተክርስቲያን ተመታ እና ህብረተሰቡ ላይ በየወረዶና በየዞኑ ያሉ ሰዎች ቢጣሩልን ከራሴ ጀምሮ ችግሩን ምናቀው እኛ ነን የደረሰውን ችግር ምናቀው እኛ ነን ግን ለኛ እዚያ አሜሪካ ተቀምጦ ወይ ሌላ ቦታ ተቀምጦ አውቅላችኋለሁ የሚለው ሰው ግን ቢያርፍ ደስ ይለኛል በጣም ትክክል ያልሆነው ነገር ማለት አገር ለማበጣበጥ የሚፈልጉ የተለያዩ የሚዲያ አካላት በጣም ያሳዝኑኛል እኔ ካሁን በፊት በጣም ብዙ ዩቲዩብ አዳምጣለሁ ብዙ ፌስቡክ አነባለሁ ፌስቡክ የሚተላሉ መልእክቶች እና እውነት ነው ብዬ መቀበል እንትን ነበር አሁን ግን ከኛ አንፃር ሳይው በጣም የሚናገሩት ነገር ሁሉ ውሸት መሆኑን እንዴ ድጋሚ ላለማዳመጥ ራሱ እስከ መወሰን ደርሻለሁ ምክንያቱም በሬ ወለደ መልእክት ነው የሚተላለፈው ይሄ ማንን ይጠቅማል ለህዝብ ቆም ያለው የሚል ሚዲያ የህዝብ ችግር ሊፈታ ነው የሚል ሚዲያ የሚያስተላልፈው መልእክት ለዛ ሆኖ ያለ ተመልሶ እንደገና ህዝብን የሚያባላ እርስ በርሱ የሚያጫርስ እኔ በተለይ ለአማራ ቆመናል የሚሉ ሚዲያዎች እኔ ቢስተካከሉ ጥሩ ነው የሚል ሐሳብ አለኝ ለአማራ ህዝብ ከቆምክ አማራ ህዝብ ማደራጀትና ማጠናከር አንነቱን መጠበቅ ነው ያለብህ ከቆምክ በሃይማኖትና በብሔር ሰበብ የሚያስተላልፉት መልእክት እና የሚሰጡት መረጃ በጣም ብዙ ሰው እኔ አስተያየት የነገረኝ ከእንግዲህ ይሄን ሚዲያ አናዳምጥም የሚል ሐሳብ ነው ያላቸው እኛ እዚያ ማዶ ለሚሰራው ሌላ ቦታ ለሚሰራው ይሄ ተሰራ ሲባል እንከታተል ነበር እናዳምጥ ነበር እውነት ይመስለን ነበር እኛ ላይ ደርሶ አየ ነው ከዚህ በኋላ ግን ይሄን ሚዲያ ራሱ አናዳምጥ የሚል ብዙ ሰው አስተያየት እየሰጠ ነበርና ይሄንን በጣም እንደው ቢታረሙ ጥሩ ነው አገር ያለው መከላከያ ያለ ሲገልጽ ስነሱ ጋር ስታወራ እውነቱና እንቱ አይለያይም ያሳዝናል አንዳንድ ዝም ብለህ ታስበው የሆነ ብሔር መና እንደዚህ እየተባለ ጀታ ማለት ባለቤት የሌለው መከላከያ አድርጎ የሚሳለው እንትን በህዝቡ ላይ በጣም ያሳዝናል እዛ ሽኒ ሌላ ስም ያወጣለታል እዚህ የኛ ደግሞ የሽኒ ምናምን እንለዋለን ሌላው ደግሞ እንደዚህ ይለዋል እና ድሮ ጁንታው ሌላ ይለዋል በዚህ ልክ እየተመናታና መስዋዕትነት እየከፈለ ያለ ሰራዊት ስለሆነ በጣም የሚያሳዝን እንደው ይቅርታ የሚባል ባለውለታ እኛ ቀድመን ሰርተን ችግር ሳንፈታ ቀርተን ዛሬም መስዋዕትነት እያስከፈል ነው ስላለ
ይሄን የመከላከያ ሰራዊት እኔ በጣም መሬት ላይ ሆነ ስታየው በጣም ያሳዝናል። ልብሱ በላዩ ላይ ተላጥቆ ይሄን ያህል መስዋዕትነት በገዛ ወገኑ ጠላት ሌላ ወራሪ አልመጣም። እርስ በርሳችን በፈጠርነው ችግር እንዴት መስዋዕትነት ሲከፍል ተጨማሪ የቤት ስራ ቆይተነው ተውጊያ የመጣን እንዴት መስዋዕትነት ስናስከፍለው ይጸጽታል። በቃ ያሳዝናል። ምንም አይደለም እንግዲህ እነሱ አንድ ያምነውበት ለሀገር እንሰዋለን ብለው የገባው ነው። ግን እኛ ደግሞ እንዲህ ሆነ ስናየው ይጸጽተናል። በቃ ይሄ ነገር ደግሞ የማያቀና ጭራሽኑ ከቦታው የሌለ ሰው ነው እንደዚህ አይነት ነገር የሚፈጥረው። እነሱ ደማቸውን ከስክሰው ደማቸውን አፈሰው አጥንታቸውን ከስክሰው ለይች ሀገር የቆሙላትን ሀገር የሚያንቋሽም ብዙ ነገሮች አሉ። ግን ይሄ ሆኖ ግን የማይገባቸውን ስም የሚሰይሙም አሉ። የሚሰይሙት ለራሳቸው ውርደት ነው እንጂ ለነሱ አይደለም። ለነሱ ክብር ነው። እነሱ ሞተው እያሸነፉ ነው ያሉት፣ ድል እያረጉ ነው ያሉት። በየትኛውም በተለያየ አውደ ውጊያዎች ይሰለፋሉ። የነሱን መጨረሻ የኢትዮጵያ አምላክ ይረዳቸዋል ማለት ነው። ደማቸውን አፍሰው አጥንታቸውን ከስክሰው ባቆሟት በአንዲት ኢትዮጵያ አምላክ ይቅርታ ጠይቂያቸዋል። የሃይማኖት ስፍራን የማይመጥን ድርጊት ስለመከወኑ አስረጅ የሆኑ ተግባራት መፈጸማቸውን አይቶ ስህተቱ ይቁምልኝ ብሎ ለጠየቀው ህዝብ የተሰጠው ምላሽ በተቃርኖ መረጃ የተሰበከ ቢሆንም እውነታው የሃይማኖት ስፍራን ከህገወጥ ድርጊት የማለያየትና ለገዳሙ የሚገባውን ክብር የመመለስ ተግባር ነው የተከወነው። ወደፊትም ገዳሙ የቀደመ መልካም ግብሩን ይፈጽም ዘንድ ሁሉም የበኩሉን ድርሻ እንዲወጣ ይጠበቃል። ለወደፊቱ እኔ አሁንም ቢሆን ለምእመናኑ ማብሬ መልእክት የማስተላልፈው የአካባቢው ህብረተሰብ ለዚህ ገዳም ልዩ ትኩረት ሊሰጠው ይገባል። ገዳሙ ገዳማችን ነው። በውስጡ ያሉት አብያተ ክርስቲያናትም ለሀገር የሚጠቅሙና ለሀገር በጸሎትም የሚረዱ አብያተ ክርስቲያናት ናቸው ያሉት። ገዳሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። አብያተ ክርስቲያናቱም በህግና በስርዓት ለወደፊት የሚመሩ ናቸው። ሀገረ ስብከቱ ከአካባቢው ህብረተሰብ ጋራ በመሆን ገዳሙ ህልውናው የሚቀጥልበትን ገዳሙ በህግ አግባብ የሚመራበትን መንገድ እናመቻቻለን ብዬ አምናለሁ እና በዚህ ላይ የአካባቢው ህብረተሰብ ቢሆን ገዳሙ ገዳማችን ነው፣ ንብረታችን ነው፣ ሀብታችን ነው፣ እኛም እንገለገልበት ነው ብሎ በማሰብ የቤተክርስቲያኒቱን ጥንታዊ ታሪክ ቤተክርስቲያኒቱ ለሀገር ባለውለታ መሆኗን በመረዳት የአካባቢው ህብረተሰብ ለዚህ ገዳም ልዩ ትኩረት ሰጥቶ ጥበቃ እንዲያደርግለት ሀገረ ስብከቱም በህጉ በቤተክርስቲያኒቱ ህግና ስርዓት በቃለ ዓዋዲው አንቀጽ 15 መሰረት ሀገረ ስብከቱ የሚከታተለውና የሚቆጣጠረው መሆኑን ነው አሁን ለማስረዳችሁ። የደብረ ያስስ ፍላጎቱ ገዳማችን ገዳም ነው። የግለሰብ ገዳም የለም፣ የኛ ገዳም ነው። በትውልድ ቅብሎች መቀጠል ያለበት ገዳም ነው። ግን ግለሰቦች እንደፈለጉ የሚያዙበት ገዳም መሆን የለበትም። ስለዚህ መሪዎች መስተካከል አለባቸው፣ የገዳም አባት መስተካከል አለባቸው ነው ትግል ሲያደርግ የነበረው። አሁንም ቢሆን መሪ ተስተካክሎ ገዳሙ መቀጠል አለበት የሚል ሐሳብ አለው። ብዙ ሰው ገዳሙ ችግር ደረሰ ሰው ሞተ ምናምን ይልና ግን ቤተክርስቲያን ተመቷል ነው የሚለው። አልተመታም ስትለው ደስ ይለዋል። ስለዚህ በዛ ደረጃ ነው ያለ። ይሄንን ለማስቀጠል ትልቅ በየመድረኮቹ የህዝብ ግንኙነት ስራ እየሰራን ነው ያለ ነው። ማለት የደረሰው ኪሳራ በጣም ቢያሳዝነው ያው ቀሪው ሰው ይሄን ገዳም ማስቀጠል አለበት የሚል ሐሳብ ነው ያለ።